ኧረ አጨብጭቡ ጋይስ፣ ኧረ አጨብጭቡ። እናቴ በረመዳን ምድር እግሬን ስቅል ላርጌ ተኝቼ አሁን ገና ነው የተነሳሁት። ታምናላችሁ? ይሄው አይኔ እንዳበጠ ነው። ይሄው ሎሪ ቸኩዬ ጸጉሬንም አላስተካከልኩት። እናቴ ሴትዮዋ ሁለት አይነት ብቻ ስሪ ሳንድዊች ስሪ ያለችኝ፣ ሁለት አይነት ሳንድዊች ሰራው፣ ሃሪስ ሰራው። እሱን ይዛ እናቷ ጋር ሄደችልኝ። ጥርግርድ ብለው ሄዱልኝ እናቷ ጋር። ይሄው እኔ እስካሁን አሁን ተኝቼ መቤቴን አሁን ተኝቼ መነሳቴ ነው። ይሄው ገና አሁን ገና ደውላ ስሁርም የለንም፣ ስሁርም ምንም ነገር እንዳሰሪ፣ ነገም ሁለት አይነት ብቻ ስሪ፣ ነገም እንደዚሁ ነው ይዘን የምንሄደው አለች። ታዲያ አታጨበጭቡም እንዴ? ታዲያ እልል አትሉም እንዴ እናንተ? አጨብጭቡ እንጂ ጋይስ። እኔ የምለው አይ መድኃኒዓለም እሱ እኮ መልካም አባት እኮ እንደው እኮ ያውቃል፣ እንደው ድካማችሁን እኮ ያውቃል። መቤቴን ፍርት ብዬ ነበር እኔ ጋይስ። አሁን ሄዳለሁ ስላልኳት ታስጠገርልኝ ይሆን? እነሱ ታውቃላችሁ መቼም ሄዳለሁ ስትሏችሁ ያስጠገርሯችኋል ብዬ ነበር የኔ እናት። ኧረ እሷ እንኳን እኔ እኮ ግራ ገባኝ እኮ ውዶቼ። ይሄ ነገር እንዴት ነው እንዴ? ደውላ ኧረ ስውርም እንዳሰሪ ነገም ሁለት አይነት ምናምን፣ በጣም እንክብካቤ በዛብኝ። ይኸው ተኝቼ በረመዳን ምድር እኔ ልተኛ፣ እኔ እንቅልፍ ተኝቼ ጣቴ ይሄ ምንትኔ ማለት ነው ተረከዜ እኮ ደክሞኝ መቆሙ በጣም አሞኝ እንደዚህ በጣቴ ነበር የምቆመው በረመዳን ምድር። ይኸው አሁን ጸጉሬን እንደዚህ እያደረኩኝ እግሬን ስቅል አድርጌ እንቅልፍ። አይ መድኃኔ አንተ ምን ይሳንሃል? የኔ አባት አንተን እኮ መለመን ብቻ ነው መድኃኔዓለም። አንተ ያንተ ይሁን አላወራውም እና ገርሞኝ ነው ጋይስ። እመቤቴን በጣም ነው ጸባይ ያማረውና እኔ እኮ ነግሬያችኋለሁ እንዴ። ያሁኑ እኮ ምንም ነገር የለም ቀዝቀዝ ምን ብላለች ብያችኋለሁ እኮ። ወይ ጉድ! ሁሌ ሄዳለሁ ልበላት እንዴ ጋይስ? ሄዳለሁ ስላልኳት ይሆን ወይስ የሷ ጥሩነት ነው ወይስ ምን የተፈጠረ ነገር አለ እኔ የማላውቀው ይሁን? እኔ ምንም ይፈጠረ እኔ ምን አገባኝ እንዴ? በረመዳን ምድር አስባችሁታል ውዶቼ? እግሬን ሰቅዬ ተኝቼ እመቤቴን ስቅል ብዬ ተኝቼ ያው ጋር የተነሳሁት። ወይ ጉድ! ፈርቼ ነበረ ታስጠገርረኛለች ብዬ ማለት ነው። ግን ክብር ለመድኃኔዓለም የኔ አባት፣ ክብር ላንተ። ይኸው እንቅልፌን እግሬን ሰቅዬ ተኝቼ አሁን ገና የተነሳሁት። አሁን ነገም ሁለት አይነት ነገር ብቻ ብላለች። እንደኔ በሸነና ያለ አለ እንዴ? ታዲያ በሸነና ነው። እሺ ሀባይብ ሰላሙ አለይኩም ወራህመቱላህ ወበረካቱ። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት አላችሁልኝ? ከኛ ጋር ደህና ነን አልሐምዱሊላህ ማለት ነው። ይህን ቪዲዮ ላይክ ያላረጋችሁ ላይክ አድርጉ፣ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ ማለት ነው። እና ውብዬ እንደሰማችኋት ስራ እንዴት ነው ቀሎኛል፣ ምንድነው ነገሩ፣ ምንድነው ሐሳቧ እያለች ነው ያለችው። እና ሐሳቧ ምንድነው? አንደኛ ሄዳለሁ ስላልሻት ፈርታለች። ያው ተወድሻለኝና ሙያ ስላለሽ አንደኛ ሙያችሽን በሚዲያ እየለቀቅሽ ነው፣ ሙያሽን እናደንቃለን እንወድሻለን ማለት ነው። እና እንግዲህ አንዳንድ አረቦች እንድትለዩአቸው የማይፈልጉ ለምን መሰላችሁ? የእናንተ ህይወት በእነሱ እጅ ላይ ያለ ይመስላችኋል አንዳንዴ ማለት ነው። እና በቃ ልሄድ ነው ስትሏቸው በቃ ይሄን ኖር እሄዳለሁኝ ይሄን ኖር ብቻ ነው አንቺ ጋር የምኖረው እና እንሰነባበት ስትሏቸው በቃ እናንተ ለምደው ሌላ መልመድ አይችሉም። አንዳንዴ ብዙ ስትቆይባቸው መዳሞችም እንደናት ይሆናሉ ማለት ነውና አንዳንዴ ብዙ አመትና 6 አመት 7 አመት ይቆያችኋላችሁ አንድ እናት ቤት ማለት ነውና ለዛም ይመስለኛል እንግዲህ ወደደችሽ እና አንቺ የምትወደጅ ነሽ፣ በዛ ላይ ቆንጆ ነሽ፣ እንወድሻለን። እኔ በተለይ ምክርሽ በቃ ቀልዶችሽ፣ አነጋገሮችሽ ሁሉ እንደ እናቴ ስለማይሽ ወላሂ በጣም ነው የምወድሽ ማለት ነው። እና ሀባይብ እንግዲህ እንዴት ነው ጾሙ? እንዴት እያደረጋችሁ ነው? ስራውስ እንዴት ነው? ከኛ ጋር ደህና ነን አልሐምዱሊላህ። ኢትዮጵያ ላይ ጾም በጣም ደስ ይላል። ምክንያቱም ቤተሰብ ጋር ነው አብዛኛው የምታከብሩት። እንደዚህ ሆኖ በቃ ደስ ይላል። ግን እናንተ ደግሞ አብዛኛችሁ ይከፋችኋል። በየአመቱ ጾም በመጣ ቁጥር ራሳችሁን በቃ ድብርት ውስጥ የምታስገቡ ልጆች አላችሁና በእንደዚህ ያልፋል። ሁላችሁም ያልፋል ብላችሁ ነው መስራት ያለባችሁ። ያልፋል አንዳንዴ ማለት ነው። እና ሁሉም ደስ የሚባል ቀኖች አሳልፋችሁ አንዳንዴ ዘወር ብላችሁ ስትኖሩ ክፋት አለው፣ ያስከፋል። ግን ህይወት ውጣ ውረድ እስከሆነች ድረስ ራሳችሁን ጠብቃችሁ ከማንም በታች እንዳትሆኑ እስከሆነ ድረስ ይወጣችሁት ከማንም በላይ ሆናችሁ ትኖራላችሁ ወደ ሀገራችሁ። ይህን ህይወት አሳልፋችሁት ማለት ነው። እና ሰሞኑን ሶሻል ሚዲያ ላይ ምንድነው የምናየው?
በቃ ሴቶች እየተጨናነቁ ነው። ለምንድን ነው የሚያብዱት? ለምንድን ነው ሜዳ ላይ እየወደቁ ያሉት? ለምንድን ነው? እኔ ይገርመኛል ወላሂ። በጣም እየተጨናነቃችሁ ነው። መጨናነቅ አያስፈልግም። በየኮመንቱ እየገባችሁ ደግሞ እኔም እንዳንቺ ጠፈንታ ነው የሚገጥመኝ ምናምን እንዴ! እኔ ለምን እንደምታስቡት ሁሉ ወላሂ አላውቅም። እና ራሳችሁን ጠብቁ፣ አታስቡ፣ አትጨናነቁ። መጨናነቅ አንድ መፍትሄ ምንም አያመጣም። መፍትሄ የለውም። መፍትሄው ራሳችሁን ወደ ፈጣሪያችሁ መሄድ ነው ያለባችሁ። ወደ ፈጣሪያችሁ ሰዳችሁት ራሳችሁን መጸለይ፣ ዱዓ ማድረግ እንጂ ሀሳብ ውስጥ ገብታችሁ ማበድ ነው መጨረሻው። ራሳችሁ መሳት ነው የሚመጣው። እና ራሳችሁን ጠብቁ የመዳም ቅመሞች። የራሳችሁን በላይ መንከባከብ ያለባችሁ ራሳችሁና ራሳችሁ ናችሁ። በተለይ በሰው ሀገር ስትኖሩ ማንም አይንከባከባችሁ፣ ማንም አይወዳችሁ፣ ማንም ከጎናችሁ ሆኖ አብሽር፣ አይዞሽ፣ ጠንክሪ ምናምን የሚባል ነገር የለም በሰው ሀገር እና ብቸኛ እስከሆንሽ ድረስ ማለት ነው። እና ራሳችሁን ጠብቂ። እና ወደ ተራዊ ልሄድ ነው ማለት ነው። እወዳችኋለሁ። በጣም ነው የማመሰግነው። ሰሞኑን በጣም ትንሽ ስራ ስለበዛብኝ ቪዲዮ እየሰራሁኝ አይደለም። እናንተ ኮፒ ሊንክ የሚባል ነገር አለ። ኮፒ ሊንክ አድርጉልኝ፣ ሼር አድርጉልኝ ማለት ነው። እና ላይክ ስታደርጉልኝ ብዙ ሰው እንዳይልኝ ይረዳኛል ማለት ነው። እና ክበሩልኝ። አመሰግናለሁ። መልካም ጊዜ፣ መልካም ስራ። የያዛችሁት በርክትላችሁ። ጾመው ከሚጾሙት አላህ ያድርገን። ጾማችን አላህ ይቀበለን። እና መልካም ስራ ይሁንላችሁ። ስራውን አላህ ቀለል ያድርግላችሁ። እናንተ ባሰባችሁት ሳይሆን እሱ ባሰበው ያሳካላችሁ ማለት ነውና እናንተ ታስባላችሁ፣ ፈጣሪ እስከሆነ ድረስ የሚያሳካው ያሰባችሁት ሁሉ ይሳካላችሁ። መዳም ቆኖች እንደናንተ የሚያሳዝነኝና እንደናንተ የሚያበሽረኝ ጀግና ሰው አይቼም አላውቅም። በነገራችን ላይ ትናንትና አዶናይ እየሰበሰበ ነበር ቲክቶክ ገብቶ ስንት ብር እንደሰበሰበ 32 ሚሊዮን ብር ምናምን ሰብስቧል። ግን 8 ሚሊዮን እና 9 ሚሊዮን ከዛ በላይ ያለውን የመዳም ቅመሞች ናቸው የሰበሰቡት ማለት ነው። ሱብሃንአላህ። ምን አይነት ጎበዝ፣ ምን አይነት ጀግና፣ ምን አይነት በቃ እንደሆናችሁ እንጃ። ጎበዝ ናችሁ። አንዳንዴ ራሳችሁን ሳጥሉ መገደፍ ማለት ጥሩ ነው። ምክንያቱም እሱ የምታገኙት አጅሩን ከአላህ ነውና ማለት ነውና ከሰው አትጠብቁም። እና እንግዲህ ሁላችሁንም አመሰግናለሁ። ብቻ ቀጣይ ቪዲዮ እንገናኛለን። መልካም ጊዜ ሁላችሁ